ከመብራት ቆጣሪ ጋር በተያያዘ ማስጠንቀቂያ ተሰጥቷል። በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የመብራት ምርመራ ማድረግ ተጀምሯል። በሌላ በኩል ደግሞ የዶላር ምንዛሪ አሁንም እየጨመረ ይገኛል። የኢትዮጵያ የገንዘብ ምንዛሪ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንደኛው ሆኗል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ምንዛሪ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንደኛው ነው ተብሏል። በፈረንጆቹ 2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ደረጃ ላይ እንደምትገኝ ተዘገበ። ኢራን ሊባኖስንና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለች ተብሏል። ከሰሞኑ ይፋ የሆነውን መረጃ ያወጣው ኤክሴስ.ኮም የተሰኘ የምጣኔ ሀብት ተቋም ድረገጽ ነው። በዘገባው መሰረት የኢትዮጵያ ብር ከየመን ቀጥሎ ከሃይቲ ደግሞ የተሻለ በመሆን በ26ኛ ደረጃ ላይ ሰፍሯል። የኢትዮጵያ ብር ባለፈው የፈረንጆች ዓመትን ከሰሃራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ መመደቡን የዓለም ባንክ መዘገቡ ይታወሳል። የገንዘብ ምንዛሪ ምዘናውን ይፋ ያወጣው የዓለም የምንዛሪ ኤጀንሲ የምንዛሪ ምዘናው የተካሄደው የየሀገራቱ ገንዘቦች ከአሜሪካን ዶላር ጋር በሚኖራቸው የምንዛሪ መጠን መሰረት ነው ብሏል። ይህ ደግሞ ብር አንድም ጠንካራ ከሆኑት ገንዘቦች ጋር ሲነጻጸር ዕቃዎችንና አገልግሎቶችን ለመግዛት በጣም አናሳ የሆነ አቅም ይኖረዋል ማለት ነው። በሌላ በኩል ደግሞ በሀገር ውስጥ የተረጋጋና ጠንካራ ኢኮኖሚ እጦት ነጸብራቅ መሆኑ ተዘግበዋል። በየጊዜው አቅም እያጣ ለመጣው የኢትዮጵያ ብር ማሽቆልቆል በርካታ ምክንያቶች ቢኖሩም የኢኮኖሚው አለመረጋጋት በዋነኝነት ተቀምጠዋል። አሁን ስልጣን ላይ ያለው መንግስት ኢኮኖሚ ለማረጋጋትና የዋጋ ግሽበቱን ለመቀነስ የተለያዩ ፖሊሲዎችንና መመሪያዎችን እየተገበረ ቢሆንም በታሰበለት ልክ የተፈለገውን ያህል ውጤት ማምጣት የቻለ አይመስልም። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር የሆኑት ዶክተር ሰውአላ አባተ መንግስት እያደረገ ያለው የፖሊሲ ማሻሻል የብር የመግዛት አቅም ማሽቆልቆልን ለመታደግ ብቻውን በቂ አይደለም ይላሉ። መንግስት የመሪነቱን ሚና ቢጫወትም እንደ ማህበረሰብ ድርሻችንን ካልተወጣን የሀገር ውስጥ ምርትን ካላሰፋን በስተቀር ዘላቂ መፍትሄ ሊመጣ አይችልም ሲሉ አክለው ተናግረዋል። በኢትዮጵያ የብርን የመግዛት አቅም ለማሳደግ ካልሆነም ባለበት በማረጋጋትና በዓለም የገንዘብ ገበያዎች ላይ የበለጠ ጠንካራ ለማድረግ ወሳኝ የሆነ እርምጃ ከመንግስትም ከማህበረሰቡም በኩል ካልተወሰደ በስተቀር አሁንም የገንዘብ አለመረጋጋትን ማስወገድ አይቻልም ብለዋል። ብር ከተለያዩ ሀገራት ገንዘቦች ጋር ያለው ምንዛሪ በባንክና በጥቁር ገበያ እየቀነሰ ይገኛል። በባንክና በጥቁር ገበያ መካከል ያለው ልዩነትን መስፋቱ ይታወቃል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ከነገ ጀምሮ ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ እንደሚያውል አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በቆጣሪ ምርመራ አሰራሩ ላይ ግልጽነት፣ ተጠያቂነትና ተአማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ከነገ ጀምሮ ስራ ላይ እንደሚያውል አስታውቋል። አገልግሎቱ እንዳለው ከሆነ አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራርን ለመፍጠር እንደሚረዳ አስታውቋል። ይህ ተቋማችን ያበለጸገው የቆጣሪ ምርመራን የሚያግዝ አፕሊኬሽን ወደ ስራ ሲገባ ከዚህ በፊት በማኑዋል ይመዘግብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀረና ሲስተም ላይ የተመዘገበውን መረጃ በአንድ ጊዜ ማንኛውም በየደረጃው የሚመለከተውና ስልጣኑ የተሰጠው አካል መመልከት የሚያስችለው ነው ብለዋል። ይህም በመከናወኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን እንደሚጨምር አስታውቀዋል። የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል እንደሆነ ተነግሮለታል። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ መዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል። በተጨማሪ መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎችን በመያዝ ስራዎችን በቀላሉ ኦዲት ለማድረግ እንዲሁም ደግሞ ፈጣን የስራ ፍሰቶች እንዲኖር በማድረግና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎች አሉት። መረጃዎችን ከጂፒኤስ እና ከሰዓት ጋር በማገናኘት የሚመዘግብ በመሆኑ ስራው ከተጠናቀቀ በኋላ መረጃው ለውሳኔ ሰጪዎች አካል በድጋሚ ቢፈለግ በቀላሉ ማግኘት የሚያስችልና ኦዲት ለማድረግ ምቹ ሁኔታን እንደሚፈጥር ተነግሯል። በሌላ በኩል የቆጣሪ ምርመራ ሲከናወን በማን እንደተሰራ ምን ግኝቶች እንደተገኙ
መቼ ምርመራው እንደተከናወነ እንዲሁም ደግሞ የተገኘው ግኝትና የተወሰደው እርምጃ ሁሉንም በሲስተም በአንድ ስክሪን ላይ ማሳየት ያስችላል። ይህም ደንበኞች በምርመራ ሂደቱ ቅሬታ ቢኖራቸው ግልጽና የተደራጀ መረጃ በማግኘት ውሳኔ ለመስጠት አመቺ እንደሆነ ተገልጿል። ይህ ዘመናዊ መተግበሪያ ተቋሙ በአሰራሩ ላይ ግልጽነትና ተጠያቂነትን ለመፍጠር ብሎም የደንበኞችን አጠቃላይ አገልግሎት ለማዘመን እያደረገ ያለውን ጥረት የሚያግዝ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በሌላ በኩል ደግሞ የዩኒቨርሲቲዎች የሕግ ትምህርት አሰጣጥ የትምህርት ክፍሉን እስከ ማዘጋት ሊያደርስ የሚችል የጥራት እንከን እንደታየበት ተገልጿል። በሀገሪቱ ዩኒቨርሲቲዎች እየተሰጠ ያለው የሕግ ትምህርት የትምህርት ክፍሎቹን እስከ መዘጋት የሚያደርስ የጥራት ጉድለት ተገኝቶበታል ተብሏል። በኢትዮጵያ የሕግ ትምህርት ቤቶች የጥራት ጉድለት እንደታየባቸው ጥናቱ ጠቁመዋል። የፌዴራል ሕግና ፍትህ ኢንስቲትዩት ከኢትዮጵያ የሕግ ትምህርት ቤቶች ህብረት ጋር በጋራ በመሆን በሀገሪቱ የሚታዩ የሕግ ትምህርት ቤቶች ተግዳሮቶች ዙሪያ ያተኮረ ጥናት አስጠንተዋል። ጥናቱን ካጠኑት ባለሙያዎች ውስጥ የሆኑት አቶ ተገኘ ዘርጋው በሀገሪቱ ያለው የሕግ ትምህርት አደጋ ላይ መውደቁን ጥናቱ ማሳየቱን ገልጸዋል። የተወሰኑ ለውጦች ቢኖሩም የሕግ ትምህርት ቤቶቹ የጥራት ጉድለት የሚታይባቸው እንደሆኑም ተናግረዋል። አቶ ተገኝ ዘርጋው የባለሙያዎች በሕግ ትምህርት ቤቶች የመስራት ተነሳሽነት ማጣትና የመምህራን ጥራት እንደ ምክንያት የሚጠቀሱ መሆናቸውን አንስተዋል። ነገር ግን ከነዚህ ምክንያቶች በተለየ አብዛኞቹ ዩኒቨርሲቲዎች ሕግን እንደ አንድ የልቀት ማዕከል ወይም ፎከስ ኤሪያ አድርገው እንደማይመለከቱት ገልጸዋል። ከዚህ አንጻር ከሁለት ዩኒቨርሲቲዎች ውጭ በሀገሪቱ የሚገኙ ዩኒቨርሲቲዎች የሕግ ትምህርት በልቀት ማዕከል ወይም ደግሞ ፎከስ ኦፍ ኤሪያ አድርገው እንዳልመረጡ ነው አቶ ተገኘ ያስረዱት። በሀገሪቱ የተሻለ የፍትህ አገልግሎት ለህብረተሰቡ ተደራሽ ለማድረግ ለሕግ ትምህርቱ ጥራት መሻሻል ትኩረት ሊሰጠው እንደሚገባም ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።